ፊቷ ወገቤን ታሸኛለች ደክሜ ስመጣ ምን በቃ ልክ በተለይ ደግሞ ይሄ ባድዚመር ምናምን ልክ እንደገባ ሻማ ተለቁሶ የሙስክል ምናምን ሞልታበት ሳሙና እንትን ተደርጎ ምናምን ነገር ግባና ትንሽ አረፍ ነገር ትለኛለች። በጀርባ የተኝቼ የድሮ ስሜ ፊሽ ነበር የቅጽል ስሜ። መጽሐፍ አንብብ በቃ ዝም ብለህ ዘና እስከ ግማሽ ሰዓት ትለኛለች። ከዛ አበሻ ሰው ሊያናግረኝ ልግባ እያለኝ ነው። ካለኩን ችግር የለም፣ ካላችሁ ችግር የለም። እሺ እኔ ጌታቸው ነው ሊያስቀናችሁ ፈልጎ ነው። በእውነት እንዴ ጂጂ በእውነት ነው የምልሽ። እሺ በቃ ምሽት ይሁንልሽ እኮ መልካም ጊዜ ላንቺ ጂጂ፣ ለሁላችሁ በቃ ሰላማችሁ ብዙ ይበል። እኔ አይነት ጋር ደግሞ ይስጣችሁ። ልታች ላላችሁ ሰዎች ይሄ እየተቆራከማችሁ መኖር ይቅርባችሁ፣ አትባሉ ምናምን። ይሄ የአበሻ መቼም የታወቀ ነው። እዚህ ታች ያላችሁ ኮመንታሮች ምናምን ተከባበሩ። እኛ እንኳን አበሻ ትተን ሌላ ዜጋ አክብረን እየኖርን ነው አይደለ? ለራሳችሁ ሴቶች ደግሞ ክብር ስጡ። ወንዶች ካላችሁ በተለይ ወንዶች፣ እውነቴን ነው የምነግራችሁ። እኔ አብዛኛው ጊዜ የምሰማው እገሌ ገደላት፣ ባሏ አርዶ በላት፣ እገሌ ምናምን ነው የምሰማው። በጣም ያሳፍራል። እኛ ተቋረጠች ላውራ አሁን እኔ ቶሎ ብዬ እና አክቡ አስወጣችሁ። ጂጂ ተሳዳቢ፣ አንተ ደግሞ ልምከራት አይስማማትም፣ ጎትታ አስወጣች። ጆን ጂጂን አላወካትም። ለልጇ ማትመለስ ወጠምሻ ዱርዬ ናት፣ በቀል ላይ ናት። ምሽት አያገባኝም ጂጂዬ አያገባሽም። ቢያንስ የ18 ኪሎ ሜትር ይርቃል እንዴ! ምሳ ሰዓት ላይ ተወስደው ማታ ምናምን የምትመልሳቸው እንዴ! ሴትዮ ወይ ውሻ ወይ ድመት ትግዛ እንጂ ቤቷ። እኔ ምን ወይ ተያዝ ትጉተት እንጂ እኔ ከስራ ተመልሼ ማግኘት አልቻልኩም። እና እውነት በጣም ተጣላን። በቃ በጣም ጭቅጭቅ ጸብ ምናምን ተጀመረ። ከዛ እንደው አሁን እግዚአብሔር ብሎት እንደው ላይ አልኩ ዝም ብዬ በውስጤ ማለት ነው። ጂጂ እግዚአብሔር ለምን እንደሆነ ታውቃለህ? አጋዥ አለ በዚህ ሀገር። ዛሬውን አትይው። ዛሬ በቃ ትናንሽ ስለሆኑ ምናምን ነው እያደር 5-6 ሲሞላቸው በጣም እየከበደ ነው የሚመጣው። ታውቃለህ? ነጭ ጋር ደግሞ እየከበደ ነው የሚመጣው። ነገሮችን ጥሩ ነው ለአንተ ተያዝልን። አይ ለእኔ ሳይሆን ለእናትዬ እንጂ እኔማ እንደምታውቂው ከጠዋት እስከ ማታ ስራ ስለሆንኩኝ በጣም ቢዚ ነኝ። እሷ ልጆች ስላሏት አትሊስት 70-80% ሰርታ ትገባለች ምናምን እንዲያ ነገሮች አሉ። ሰው በነዛ መካከል ነው እናትዬው የሚይዟት የሚያግዙን እንደማለት። ያ ጥሩ ነው እኮ ጥሩ ነው። ግን ለአንተና ለሚስት ጊዜ ያላችሁ ገብቷል። ኧረ በጣም ታንተ ትልካ ነው ጂጂ። ይኸውልሽ ከሚስቴ ጋር ከማሳልፈው ጊዜ ከልጆቼ ጋር የማሳልፈው ነው። በቃ አንተ ትለያያለህ። ልንገርሻ ጂጂ አዳምጪኝ። አሁን የልጆቹ ሽታ የልጆችን ጊዜ ይህንን ጊዜ ካልተጠቀምኩት እኔ አሁን አንደኛ ቀን ሙሉ ስራ ነኝ። ለምሳሌ አላገኛቸውም። ወንድ የማገኛቸው እሑድ ቀን ነው። እስከ ቅዳሜ ነው የምሰራው ነው የምልሽ። እሱ ስለሆነ አሁን እኔ በምፈልገው ሰዓት አላገኛቸውም። እነዛ ልጆች ነገ ጠዋት ካረጀው በኋላ እኔ እነሱን ለማሳደግ ነው አይደል? እንዲ ቀና ጎንበስ ምለው እኔ ነገ ጠዋት ካረጀው በኋላ ጥሩ አይደለም። ጊዜ ለልጆች ብቻ የምትሰጥና ከሚስት ጋር የማትሰጥ ወይ ጋዴሚት ብላ ነው የምትሄደው። ትሄድላለች። ነጭ ደግሞ ጋር ጣጣ የለም። ይህን ታውቃለህ። የነጮቹ ጉዳይ ለእኛ ተይው። ጥሩ እቃ ስላለን ምንም እሱም ማስተናገጃ ስላለን እንዳይሄዱ አድርገን ይዘናቸዋል። ችግር የለም። በሱ ጂጂ ጊዜ ለእሷ ስጣት። ፊልም ነው የምታደርገው እንዴ? ስራ ኪስስ እንዴ? ማለት ስራ ካልሰራ ባይተው እነሱም አይወዱም። የሚሰራ ሰው ይኽሊ በቃ አይንጋን ገለመሌ ምናምን ነው የሚሉ አባካም ትራፋን በቃ ልጆችን ተቀብለ እሷን ጥሩ እንትን አድርገህ
ምናምን በቃ ፐርፌክት እንደዛ እንጂ ልጆቼ ውይ ጂጂ ልጆች በጣም እንዴ አልኩሽ እኮ ቅድም ጂጂ እኔ አሁን ሮሮ የሚያቀርቡት እንትን አለ አይደለ ጂጂ ብዙ ሚስቶች ሮሮ የሚያቀርቡት ምን እንደሆነ ታውቃለህ? ለእኔ ጊዜ አይሰጠኝም ነው፣ ለእኔ ብር አይሰጠኝም አይደለም። በጣም ለእኔ ጊዜ አይሰጠኝም። ቅናት ነው፣ እየቀኑ ነው የሚመጡት እና በጣም ተጠንቀቅ። እንዲያውም ሴትዮዋ ካለች እና የምታገዝ ከሆነ ላኪ በጣም እድለኛ ነው። እኔማ እንደውም በጣም አኮረፍኩኝ፣ ተጣላን ምናምን። እንዴ እግዚአብሔር ነው የምልሽ፣ በጣም ፋይት ተደረገ። ምንድን ነው ችግር ስባል እንዴ እኔ ከስራ መጥቼ ልጆቼን ማየት ምፈልጓሉ። እቤት አይጠብቁኝም። በቃ እኔ ከስራ እንደመጣሁኝ ቢያንስ 2 ሰዓት ወይ 1 ሰዓት ተኩል ከዛ 3 ሰዓት ከምናምን ጠብቅ እንደገና ኔበንጆ ባለኝ እያልኩሽ ነው። ከቋሚ ከ100% ስራ በኋላ ደግሞ ኔበንጆ ባለኝ ባለችው ክፍተት ልጆችን ማየት ፈልጋለሁኝ። እቤት ነው በቃ ቤት ይጠብቁኝ። ከዛ በኋላ ተመልሼ ከመጣሁኝ እንቅልፍ ተንቺ ጠዋት 5 ሰዓት 4 ሰዓት እንደገና ተነስቼ ወደ ስራ ነው የምገባው። ጊዜ የለም። ሚስት ትሰራለች። ያ 60% በኪታ ልጆቹ እንትን ስላለ በዛ እንደዚህ ኦቮሎፋል ጂጂ ምንድን ነው ልጆችን ልክ ሳጣቸው በቃ በጣም ጣፍቄ ነው የምመጣው። ስመጣ ከዛ ምን አይ ማሚ ወስዳቸው እኮ ነው ምናምን። እንዴ ሴትዮዋ ወይ ውሻ ወይ ድመት ተያዝ ቤቷ። ልጆችን ለእኔ ለቀቅታ በምመጣበት ሰዓት የእኔ ሰዓት ነገ ጧት ካረጀው በኋላ እኔ ምን ልሆን ነው ጂጂ? እኔ እኮ አረጃለሁ። ይሄ ሰዓት እኮ ጊዜ አላገኘሁም። ልጆችን ታሳድጋለህ አንተ። እድለኛ ነህ ጆ። እንዲህ ሰው እኮ አገር ቤት በጣም የሚጠብቅለት አቶ እኮ ነው እንትን የሚለው ለአንተ ለአይምሮም ጥሩ ነው ስል ታገኛቸዋለህ። በሳምንት አንዴም ወይ ማታ ሲተኙ ምናምን እንዳንድ ጠቅላላ የምትወስዳቸው ወይስ ምንድን ነው? ጂጂዬ እኔ እግዚአብሔር ምስክሬን ነው የምልሽ፣ ልጆቼ በቃ እንደ አሞራ እንቁላል ነው የምንከባከብ። በጣም ነው የምወዳቸው። የሆነ በቃ እንትን አለ እና ከስራ መጥቼ ልክ ሳጣቸው በጣም ብስጭት ይመጣል ምናምን። የሚሰማ ስሜት በጣም ብዙ ነው። ለምሳሌ እንትን እኮ ነው ወረት እኮ ነው ግን ታውቃላችኋል። መጀመሪያ ሲወለዱ ልጆች ወረትም አለባቸው። ከ2 ዓመት በኋላ ስንት ዓመት ሆናቸው? 2 ዓመት ምናምን አንዱ 3 ዓመት አንዱ ጎረምሳ ሆኖ በቃ ዳዲ ምናምን ነው የሚለው። ትቀልጃለሽ እንዴ? ሁለተኛዋ ደግሞ 1 ዓመት ከምናምን ሆኗታል። በቃ እሷ ልክ እንደ እናቷ እንደውም አስመርምራት በቃ ዲኤንኤ ይደረግ ምናምን የሚሉ ሰዎች መንገድ ላይ ሲያዩ ምናምን። እሱ ግን በጣም ኮፒ በቃ ያው ካራሜል ነው። እሷ በቃ ኮፒ እሱ እኔን ይመስላል። እሷ ደግሞ እሷን ነው የምትመስለው። ፉል ብሉንዲነ ነው የምልሽ። በቃ ፉል ብሉንዲነ። እሱ ግን በቃ እንደኔ ነው። አይ ትለወጣለች። ውይ ጂጂ ብሉንዲነ፣ ፀጉሯ ብሉንዲነ፣ አይኗ ቢጫ ሰማያዊ። ምን ተበልተሃል በቃ። አረ ጆ አስመርምር ብላም እየተባልኩ መንገድ ላይ ሲያዩ ሰርቋት ነው አሳዳጊ ነው ምናምን ነው የምባለው። እሱ ያስፈራል። ያ ግን ደስ የሚለው ነገር ልጁ በእኔ ነው የወጣው ነው። አሁን ልጁ ከእሷ ጋር ከሄደ አሳዳጊ የምትመስሉ እሷ ነች። ገባሽ? ተቃይረናል ኦልሬዲ። እና እንግዲህ ልጁ ከእሷ የተወለደ እንጂ እኔ አልወልድ እንዴ ጂጂ። አሁን እሱ ኮፒ በጣም ነው ደስ የሚለው። ግን እኔ አሁን በጣም ነው የሚቆጨኝ 2 ልጅ ብቻ በመውለዴ፣ 1 ወንድ 1 ሴት በመውለዴ ጋይዝ። ኧረ በስዊዝ እንደ ልጅ ወልደ ለአንድ ልጅ እንደሆነ ያው ነው። ኧረ ያው አይደለም ጂጂ። ፕሮኪን ስንት ነው እንደዚህ? ፕሮኪን እኮ ጉርሬን አንቀው ነው ደሞዝ ይሄን ያክል ነው። ምን እንትን እንቁላል የወጣ ነው የሚመስለው ልጆች ከወለድኩ በኋላ ጂጂ። በልጆቼ ፍቅር ተማረኩ። በቃ ሚዲያ ላይ የለች ምን ልጅ በቃ የዩርላቨን የምንወጣበት ገንዘብ ምን ያክል ይሆናል ስሌት ይደረጋል። የሚያስፈልገኝ ይህን ያክል ገንዘብ ነው። ኦኬ ያን ገንዘብ ለማግኘት ለልጆች ስል በቃ ምን አለ ለሌላ ሴት እንዲህ የሚንበረከክ ወንድ ምን አለ እኔ እንደዚህ ምን አለ ባልወለድኩኝ የምትልበት ጊዜ አለ። ግን ልጆቹ አይመለሱም። ኦልሬዲ ያው ከተወለዱ በኋላ ምንም አታረጋቸውም። እና ማይ ጋድነስ ጂጂ ግን ይሄ ይሻላል በሰላም መኖር። እኔ ምኞት የነበረው ኢትዮጵያው ልጅ ልጆቼ ኢትዮጵያ እንዲያድጉ ከሀበሻው ልጄ አገር ቤት የማሳድግበት እዚህ የልጅ ክፈል ይሄን ያህል ወጪ ያለ የትምህርት ቤት የኪታ ምናምን የማይባልበት በእንጀራቸው ታጉረው በእድል እያደጉ እኔ 100 ብር ብልክላቸው 200 እግዚአብሔርን እንዴ በምስር
በምስር ለቀማ ያድጋሉ። ኢትዮጵያ ቢሆን ኖሮ አሁን ችግር የሆነብኝ ለእኔ እስከ ስዊዛዊ ወለድኩኝ እግር ጥሎኝ ምላርግ እኔ አንተ ምንድን ነው እንደዚህ ቤት ጀምረህ ምንድን ነው ተሰርቶ አልቅም እንደ ቤቱ ይልኛል። ሀገር ቤት አረ ያልቃል ጊዜ ነው እንጂ ምናምን ብሎ አሁን ሼም ይዘኛል። በቃ እርሱት በላቸው ፉል ሼም የዚህ አምጣ ይለዋል እንዴ። እኔ ጣሊያናዊ ወይ ስዊዛዊ አልተወሸምኩ። የልጆች እናት በገዛ ልጆች እንደዚህ የተሰጠን ደሞዝ መልሰን የምንሰጣቸው ከሆነ ታዲያ ይሄ ምን ህይወት ነው ምናምን እንዴ? ምንም ኩሽ ባይኸር ማድረግ አትችልም። በቃ ያንቋል። የኪታ ብቻ 1600 ከፍላሉ። ምንድን ምታወሪ? ግድ ነው የኪታ ብቻ ፕራይቬት ምናምን ስኩል ብታስተምራቸው እኮ ያው ነው። በስማ ኧረ ጂጂ በጣም ከባድ ነው። ምናምን አለ ብቻ አጥሞን ያሰጡ ነው እነዚህ ሰዎች። ገና መች ተጀመረና ገና እኮ ነው ህይወት። ገና ጆንዬ ገና እኮ አላለቀም። ገና አሁን እዛ የምንሰራበት ቦታ ከተለያየ ሀገር ነን እዛ ያለ ነው እና አሉ የዚህ ሀገር ዜጎች አሉ፣ ጀርመናውያን አሉ። ስናቸው ምናምን ስላቸው ሶስተኛ ትፈልጋለህ ትጨምራለህ እንዴ? በምን ሂሳብ ኳልኩሌት አድርጋችሁት ነው ሶስተኛ ምናምን? አንዳንዱ ሁለት ልጆች በጣም ጌኑግ ፐርፌክት ናቸው። በቃ ሁለት አቅም አለ ጥሩ ያድጋሉ ምናምን። ሶስተኛ ከደገምኩ በኋላ ብታየው ህይወትህን እግዚአብሔርን በቃ እኔ ሶሻል ገንዘብ ልብላ ነው የምትለዋል። ሶሻል በቃ ከሶሻል በሶሻል ብኖር ነው የሚሻለኝ ነው የምትለው እስክትል ድረስ ነው ባልሰራ ትላለህ። ወረቀት ሲሰጥም እኮ እንደዚህ ነው። እዚህ ሀገር ወረቀት ሳይኖርበት እንደፈለግክ ልክ ወረቀት ሲሰጥህ ስራ ክፈል ነገር ራስ ያዝ ምናምን ሲሉ እንዴ ካለ ወረቀት መረር አይሻልም ወይ ትላለህ። ግን የሚገርምሽ ነገር ጂጂ በጣም ደስ የሚለው ነገር ባለቤቴ ልክ እንደገባሁኝ ጫማዬን ውልቅ አድርግልኛለች። ሶፋ ላይ ሽት ነው የምታደርገኝ፣ ምግብ ምናምን። እግዚአብሔርን በጣም የተባረከች። እኔ አንዳንድ ጊዜ አንቺ አበሻ ነበርሽ መሰለኝ፣ የአበሻ ባህሪ በቃ አበሻ፣ የድሮ አበሻ፣ ምናልባት ከአበሻ የተፈጠሩ ዘመዶች ይኖሩሻል ምናምን ምላት ሁላ። በጣም ምስኪን ነች ምናምን ነገር የዋነሽ ይገባታል። ስራዬ ትንሽ ላንቨርቻፍ ስለሆነ ከበድ ይላል። ሶፋ ላይ ማሸት ነው ስራዋ። ወገቤን ታሸኛለች ደክሜ ስመጣ ምን በቃ ልክ በተለይ ደግሞ ይሄ ባድዚመር ምናምን ልክ እንደገባኝ ሻማ ተለኩሶ የሙስክል እንትን ምናምን ሞልታበት ሳሙና እንትን ተደርጎ ምናምን ነገር በቃ ግባና ትንሽ አረፍ በል ትለኛለች። በጀርባ ተኝቼ ያው ድሮም ስሜ ፊሽ ነበረ ቅጽል ስሜ። መጽሐፍ አንብብ በቃ ዝም ብለህ ዘላለም እስከ ግማሽ ሰዓት ትለኛለች። በጣም ተመቸኝ። ከዛ አበሻ ጆንዬ ሰው ሊያናግረኝ ልግባ እያለኝ ነው። አረ አስገቢ ችግር የለም። ካልነኩን ችግር የለም። ክብር ካላችሁ ችግር የለም። እሺ እኔ ጌታ ጆንዬ ሊያስቀናችሁ ፈልጎ ነው እባካችሁ። አረ በፍጹም በእውነት እንዴ ጂጂ፣ አረ በእውነት ነው የምልሽ። እሺ በቃ ምሽት ይሁን ልጅ እኮ መልካም ጊዜ ላንቺም ጂጂ፣ ለሁላችሁ በቃ ሰላማችሁ ብዝት ይበል። አሚን። እንደኔ አይነት ትዳር ደግሞ ይስጣችሁ። ለታች ላላችሁ ሰዎች ይሄ እየተኮራከማችሁ መኖር ይቅርባችሁ፣ አትባሉ ምናምን። ይሄ የአበሻ መቼም የታወቀ ነው። እዚህ ታች ያላችሁ ኮመንታሮች ምናምን ተከባበሩ። እኛ እንኳን አበሻ ትተን ሌላ ዜጋ አክብረን እየኖርን ነው አይደለ? ለራሳችሁ ሴቶች ደግሞ ክብር ስጡ። ወንዶች ካላችሁ በተለይ ወንዶች፣ እውነቴን ነው የምነግራችሁ። እኔ አብዛኛው ጊዜ የምሰማው እገሌ ገደላት፣ ባሏ አርዶ በላት፣ እገሌ ምናምን ነው የምሰማው። በጣም ያሳፍራል። እኛ ተቋረጠች ላውራ አሁን እኔ ቶሎ ብዬ እና አክቡ አስወጣችሁ። እሷ ሽቀላ ላይ ናት። አባቴ አሰማህም አሽቀኝ ጂጂ አሁን የዱቄት ልመና ላይ ናት። ኧረ በዚህ ደውል በእናትህ። ጂጂ ተሳዳቢ፣ አንተ ደግሞ ልምከራት አይስማማትም፣ ጎትታ አስወጣች። ጆን ጂጂን አላወካትም፣ ለልጇ ማትመለስ
ወጠምሻ ዱርዬ ናት። በቀል ላይ ናት። ምሽት አያገባኝም ጂጂዬ አያገባሽም ቡልሽት አያገባሽም አይስወረኔ ሆዴ አይችልም አያገባኝም ምን አገባኝ እኔ ፀሐይ አምረኝም እንዲ ሀገሬ ላይ ሂጄ እኔ ኢንቨስትመንቴን እንዲሁ ማድረግ አልፈልግም እንዴ የተገዛልኝን ቤት ሽጩ ሳምርዬ እንዴ አያገባኝም ለምን ባናታችሁ አይተክላችሁ ባናታችሁ ለምን አይተክላችሁ ጂጂዬ ምላስሽን ቁረጭ የታባሽ ምን አገባሽ እዚህ ዓለም ላይ ምን ልታመጪ ምን አባሽ ልታመጪ አንቺን ብሎ ፍሪደም ኦፍ እንትን ሎየር የፍሪደም ምንድነው ፍሪደም ኦፍ ስፒች ሎየር ልትሆኚ ነው ምን አባሽ አገባሽ ልትሰደቢ እናት አባትሽ ሊሰደቡ ለዚህ ህዝብ ነው የምትናገሪው ለነዚህ ምን አባሽ አገባሽ ያ ኦኬ ይኸውልህ ገደል ከተቱኝ ስንት ዓመት በሙሉ አወራው የተሰደብኩት እኔ ልጄ የተሰደበች ጠላት ያፈራሁት እኔ ሁሉን ነገር ምን አባሽ ጂጂዬ አገባሽ ምን አባሽ አይስወር በጣም ነው የምናደደው ምን አባሽ ዞር ብዬ ሳስብ እኔ እንደዛ ስቀጠቀጥ ወጥቶ እንደኔ ድምፅ ይሆነልኝ የለም ያ ጭራሽ ልጄን መሰደቢያ ማውሪያ የልጅ ልጆች መሰደቢያ ምን አባሽ አገባሽ አርፈሽ ቁጭ በይ እንደ መድኃኒዓለም ልቦና ይስጥሽ አርፈሽ ቁጭ በይ አታሳስሪያቸው እንጂ አንቺ ክፉ ነገር አትስሪ እንጂ ክፉ የሰራባቸው ከእግዚአብሔር ያገኛል አርፈሽ ቁጭ በይ ጂጂ አርፈሽ ቁጭ በይ ዝም ባለ አፍ ዝም አይገባም ይህን ተማሪ ማን አባሽ ነው ለሰው መብት አቅራቢ ሌላው በልቶ ነው ሌላው መሬት ተሰጥቶት ነው ሌላው የሆነ ነገር ተሸጉጦለት ነው እንደ ዮኒ ማኛ መኪና ቤት ተገዝቶለት ነው ቢያወራ ተሸጉጦለት አንበሳ ተልኮለት 10,000-20,000 ዶላር ተልኮለት ነው ጂጂ ምን አባሽ ሆነሽ ነው ምን አገባሽ የግብርና መሬት ተሰጥቶ አሳጥሮ ነው ምን አባሽ አገባሽ አንቺ ይታባሽ ራሴን በራሴን ማን መቀጠቀጠው ከዚህ በኋላ ናይስወር በጣም ያዘንኩት በራሴ ራሱ ምላሷን ቆረጣት ምን ምላሴ ቢቆርጥ ምን እንተጠጠ እያልኩ እኮ ነው የማወራው ቱቱ አስቆርጬ ማለት ነው ይበለኝ ብላለች አንድ ደግሞ ዘመዴ ያለች ድሮ በይ ጥፊ በቃ ጥፊ ማለት ነው ኢሲ ጮፊ አፍሽን ዝጊ እኮ ነው ያለኝ ዛሬ አፍሽን ዝጊ ጂጂ ኢሲ ያለኝ በቃ ኢሲ ምንም የምታውቂው ነገር የለም እንዴት እንደተቆጣኝ እግዚአብሔርን የሆነ ሰው ተይ ጭራሽ ትግልሽ ከማን ጋር እንደሆነ ታውቂያለሽ ተይ ሲያስረዳኝ እውነትም ሳስበው ማንን ነው እየታገልኩ ያለው ተይ ምን አባሽ አገባሽ የልጅ ልጆችሽን አታሳድጊም ወይ ምን አባሽ ምን አቅም አለሽ አንቺ ምን አባሽ አቅም አለሽ እና ምን አለሽ እንዴ ምን ደግሞ ምን አወቅኩበት ይከቱኛል ሲመከሩ አይሰሙ ይኸውላችሁ ትመጣና ቤተሰብ ፕሮፋይል ነጭ ቤተሰብ ፕሮፋይል በመቀየር እንተባበር የኔ ፔጅ ላይ ከዛ እኔ እዚህ ልወገር ነጭ ባናትሽ ተተከይ ምን አገባኝ እግዚአብሔር ይሁናቸው ይኸውላችሁ የኔ አንደኛ የኔ ሞዴሬተር አለች ይኸውላችሁ
ምን እንደምትጸረቴ ሞዴሬተር ተረተረቴ ልኑርበት። አሁን የሚጫወት ሰው አምጪና ልጫወትበት። ለኔ አባትሽን ጠይቂ ነግርሻል። እመቤትህ ነኝ እኔ። አባትሽን ጠይቂ። ኧረ አባቴማ አያውቅም። ውጣ። ምን ሆኖ ነው? ምስኪን ፔሬዱ መጥቶበት ነው። ልጅ ነጠላ ለብሷል። ጋይስ ታፕታፕ አድርጉ። ሌላ ሰው እናስገባ። አዲስ ልጅ ነው ግን ይሄ ልጅ ፈርቷል ማለት ነው። ሌላ አንሳ ጂጂ ዛሬ ፈራው፣ እግዚአብሔር ፈራው። ለምን ሰው እንትን ነው? አይ ምንም በጣም እግዚአብሔርን አላውቀውም እንትን አለ ድንገት እንትን እጅነት ይቅርታ ችግርም አለብኝ። እስካሁን ድረስ የምታወራው ስለ ትላንትናው ጌም ነው። እግዚአብሔር ወይኔ ልጅ አልኩ። በቃ ወይኔ ልጅ አልኩኝ። መርጊቱ የኔ ቆንጆ በጣም ነው የማመሰግነው። ቴንክ ዩ። እኔ ሁሉንም ሰማያ በልጄ ነው። ከዚህ በኋላ በልጄ አሁን ሂዱበት ጋይስ። ቲም ወርክ እስቲ አድርጉ። ታፕ ኮፒ ሊንክ አድርጉ። ኤዱ ሞዴሬተር ኤዱ ታፕ ኮፒ ሊንክ አድርጉ ፕሊዝ። ኧረ በመድኃኒዓለም በኢየሱስ ስም ቴንኪዩ ማማዬ፣ ቴንኪዩ እናቴ፣ አመሰግናለሁ። ተባረኪ። ቴንኪዩ። ቲምወርክ አድርጉ ጋይስ። ቲምወርክ አድርጉ። በጣም ነው የማመሰግነው። አይስዌር ትላንትና ላደረግሽው ነገር እግዚአብሔር ይስጠልኝ። ኤዱ እኮ ታፕ ኮፒ ሊንክ ጻፊልኝ። ታፕ ኮፒ ሊንክ ያርጉልኝ። ታፕ ኮፒ ሊንክ ዳይ ወደ ጌማችን ካደችን አልገባኝም ማለት እኛ ከጂጂ ጋር ሁሌ ነው የምንጫወተው። ከነባር ሰዎች ጋር አልፈልግም። አሁን ኃይሌ ራሱ ይቅርታ አላውቅም ስልሽ ያ እንዳይሰማ ማወቅ አይጠበቅብሽም። ኧረ ይጠበቃል። እሱማ ዱርዬ አውቃለሁ። ጨዋጫ ነው የማላውቀው። ጨዋች ትሆናላችሁ እናንተ ጋር እኛ ዱርዬ ነን። ኧረ እናንተ እኮ ቤተሰብ ናችሁ። ስህተት ነው። እኛማ ቤተሰብ ነን። ቀላል ቤተሰብ ነን እንደኛ። ለዛ እኮ ነው ትውውቅ ሌላ ነው። ከሌላ ሰው ጋር ስትተዋውቅ ደግሞ ሌላ ነገር ነው። ሌላ አሁን አየለን ዛሬ ተዋውቀሽዋል። አሁን በቃ አየለ ፎሎ ባክ ላድርግ። እንዲያውም ቆይ ጎፈሪት ግን ጎፈሪት ፀጉር ተጠቅልሎ ምን ይባላል? አሁን ጎፈሪ አድርግልሽ። እሺ ቆንጆዬ ልጅ ኢንስታግራም ላይ ነው የምትሰሪው በብዛት? ልጁ ላይ ያሳደግናት እኛ ነን። ልጁ ነው የኛ ያሳደግከኝ። ኧረ እባክህ ያሳደግኳት በእናትሽ ጠጠር ከረሜላውን እየገዛሁልሽ ነው። ያን እዚህ ጋር መጠጪ ትልቅ ሰዎች ማለት ነው። የታቸው ጋይስ እንደዚህ ብለኛ ያያቸዋል። ይገርማል። ሁለተኛ አካውንት ነው ያካውንት ጋይስ ቤስት ኦፍ ስሪ ከ3000 በኋላ ነው አይደል? ወይስ ከ5000 በኋላ? ከ5000 በኋላ እሱንም ይከፍላል። እዚህ ደግሞ ቲክቶክ ላይ ማሜ ቸው ምናምን ከጠመዱት ደግሞ ጥሩ ነገር አይመጣም። ስለዚህ ልጆቻችንን አብረን እናሳድጋለን። ፋይናንሻሊም ስቴብል፣ አንድ የቤት ክራይ ነው የሚኖረው። ቻይልድ ሰፖርት የለበትም። ያችንም ልጅ በደንብ ዝንጥ ብላ አንቺ ድቅቅ ብለሽ ሻሻም ሆነሽ የእግርሽ ጥፍር 6 ኢንች አክሎ ፔዲኩር ማኒኩር ማታቂ ኢቨን ፊዚሻን ምንድን ነው የሚባለው ዶክተር እንኳን የሌለሽ ዶክተር አፖይንትመንት ማትሄጂ ማሞግራፊ ሄደሽ ማትታይ ሰርቫይካል ካንሰር ቼክአፕ ኤቭሪ ይር የሚደረገውን ምን እንደሆነ እንኳን አንደርስታንድ ማታረጊ ሴት ቢኮዝ አንቺ በኑሮ ተጎርተሻል። ራስሽን እንዳታይ
እንኳን ራስሽን በመስታወት ቆመሽ ራስሽን ፌስ ማድረግ ማቺ ሴት አድርጎሽ ሰባብሮሽ ሴትነትሽ ላይ ተጫውቶ ህሊናሽ ላይ ተጫውቶ ከዛም በኋላ ልክ ፐፕስሜያ ልክ የሚደርስበት ሲደርስ ዓለምን ልጆችሽን ምንሽን ድሮፕ ያደርግብሻል። እሱ ህይወቱ ይቀጥልለታል። አንቺ ዓለምን ከትከሻሽ ላይ አንስተሽ ለመወርወር ህይወትን ፍሮም ስክራች ትጀምሪያለሽ። እንደዚህ አይነት ሴቶች ግን ምን እንደምፈራላችሁ ታውቃላችሁ? ይሄ የውሸት ሜሬጅ ያላችሁ 2 ሃውስሆልድ 1 ሃውስሆልድ ውስጥ የምትኖሩ ከልጄ አባት ጋር አብሬ ነው የምኖረው፣ ግን አብረሽ አይደለም የምትኖሩ 2 ሃውስሆልድ አፕስቴርስ ዳውንስቴርስ ላይፍ የምትኖሩ ካንሰር ቢይዝሽ ብትታመሚ ቢያምሽ ማለት ነው ገብቶሽ አንሰሽ አልጋሽ ውስጥ ጥፍት እስከምትይ ድረስ ፀጉርሽ እላይሽ ላይ አልቆ አሁን ያለሽ መልክ ጠፍቶ መንቀሳቀስ ሳቺ የሰው እርዳታ በሚያስፈልግሽ ሁኔታ ላይ ብቻሽን በሰው ሀገር ራስሽን ብታገኝስ? እኔ እሱን የምፈራው ቴንጋድ አትሊስት እኔ ሪያሊቲን አንደርስታንድ አደርጋለሁ። ቢያንስ በቀን ጸሎቴ የሆነ ቡባዬን የሆነ ሰሙዌር አሳድግና እመምን ጌታ ኢየሱስ በህይወት የምታመጣ ከሆነ ልጆቼን አድርስልኝ ይላል። ግን አሁን ብቸኛ ነኝ። በባዶ ቤት በሞት የሚደርሱልኝ እህቴ ስልክ ካላነሳውልኝ ጓደኞች። ግን አሁን አንድ ቤት ውስጥ እየኖርሽ ባልሽ ኢትዮጵያ ወይ ሌላ ሀገር ገርልፍሬንድ ጠብሶ ጀርመን ወይ ካናዳ ምናምን ሌላ ቤት ጠብሶ አንድ ቤት ውስጥ እየኖርሽ አፕስቴርስ ዳውንስቴርስ ላይፍ እየኖርሽ ብትታመሚና ቤትሽ ውስጥ አለ የልጆችሽ አባት ግን አያስታምምሽ። እንደዚህ አይነት ሲቹዌሽን ውስጥ ያሉ ሴቶች እንዳሉ ታውቃላችሁ። ለዛ ነው ከዛም በኋላ አንዳንዴ ደግሞ አብረሽ እየኖርሽ ከልጅሽ አባት ጋር ኢትዮጵያ ሌላ ትዳር ይዞ ኢትዮጵያ ልጆች እየወለደ ምናምን ስም አልጠራም። እዚህ ኮሚኒቲ ውስጥ የሆነውን እነግራችኋለሁ። አንድ ከቅ እንጠራችሁ ለምን ቤተሰብ ጋር ስለሚመጣ ነው። ቤተሰብ አይደሉም ግን ነው አጎቶቼ ደውሎ ደግሞ እንዳይሄዱ ኮራይ እሺ መንገራችሁ ታሪኩ። አንዱ 5 ልጆች አሉት። ስም አልጠራም 5 ልጆች አሉት። ሚስቱ ሞታለች። ከዛም በኋላ ከዚህ ጎረቤት ሀገር ሚስቱን ያመጣል። 5 ልጆቹን እንደ ልጆቿ ታሳድጋለች። ስም አልጠራም። ከዛም በኋላ 5 ልጆቹ የእሷ ልጆች አይደሉም፣ ግን እንደ ልጆቿ የሙት ልጆችን 5 ልጆችን ታሳድጋለች። ምን እንዳደረጋት ታውቃላችሁ? አንድ ቀን ብድግ አለና እዛ የለም አወቃችሁ የዘመዶች ነገር እዛ ሙቪ ያደረግና ከዛም በኋላ ደግሞ በሰርጅና እኮ ሽማግሌ ወንድ እኮ አስቸግራቸዋል። በነገራችሁ የሸቦች ከዛ ኢትዮጵያ ሄዶ ህፃን ልጅ ያስረግዛል። ልጆቹን ካሳደገችለት በኋላ ማለት ነው። ከዛም በኋላ አሜሪካ ሲመለስ ድንገት ሞተ። ታዝኝለታለሽ? እንኳን የገዛ የልጆቹን እናት ትልቅ ውለታ ነው። እኔ አሁን ሪሌሽንሽፕ ጌታ ሰጥቶኝ ልጆቼን አብሮኝ ላሳደገው ወንድ ትልቅ ውለታ ነው። ልጆቼን እንኳን ለበርዝዴ ካርድ የሰጠኝን እንዴት ዘላለም ግሬትፉል መሆኑ። እንግዲህ 5 ልጅ ብዙ ነው። ድንገት ሞት። ያችም እዛ ቀረች። ይሄ ነው ታሪካችን። እውነታው ይሄ ነው። አሁን ቸርች ውስጥ ምናምን የምታያቸው ሰዎች ተፋተዋል፣ ግን አንድ ላይ ይኖራሉ።
ምን ነው ስትሏቸው አንድ ጴንጤ ከሆኑ ፍቺ ኃጢአት፣ ሲንግል ማም መባል ሞት። ለእኔም ሞት ነበረ። ሲንግል ማም እኮ ነበርኩኝ ከመሆኔ በፊት ራሱ ባይዘዌ ገብቷቸው ሲንግል ማም ነበርኩኝ ከመሆኔ በፊት ራሱ ማለት ነው። ሲንግል ማም ከመሆኔ ከመባሌ በፊት ነበርኩኝ። ነኝ ብሎ ማመኑን የፈራሁት እኔ ቢኮዝ እንደምታዩት ይረገጣል። ትዳርሽን ሰብስቢ ያለሽ ትባያለሽ እና ስንቶቻችሁ ይሄን ፈርታችሁ እንዳላችሁ ነው ያውቃል። ቤተክርስቲያን ከባልሽ ጋር ምናምን በአንድ መኪና ስለሄድሽ ምናምን ሰዎች የሚያስቡት ትዳር እንዳለሽ ምናምን። ትዳሩ እኮ ከሞተ ቆይቷል። ያስታውቃል። ህይወት ያለው ትዳርና የሞተ ትዳር ያስታውቃል። በነገራችን ጌታ ህይወት ያለውና እኔ ደግሞ ስለማቅ አያለሁ አንቺም አግቢ እኔ ትዳር አለ ባላት ባይዘዌ እነዚህ አንድ አይነት የሚለብሱት ባለትዳሮች ታውቃላችሁ። ባልየውን እንደ ህፃን እንደ አስቸጋሪ ህፃን ታውቃላችሁ። ሊያዥ ለገናዥ እንደ ታድለር አልብሳ ለምና ፎቶ ካሜራ አዘጋጅታ ካሜራማን አዘጋጅታ በእግዚአብሔር እየተነጫነጨ ባልየው ፎቶ እንደሚነሳ ታውቃላችሁ። የአብዛኞቹ ፎቶ ያስታውቃሉ። የሚስቁት ምናምን there is a story ታሪክ አለው። every picture behind every picture ታሪክ አለ። ምን እንዳለሽ ታሪክ አለ። እኔ ራሱ እንደ ሌሎቹ ምናምን ወጊ ድረስ ምናምን ብለሽ ወድሽን አሳብጠሽ ወዴን እየሳምክ ምናምን አንሳኝ የውሸት ነው። አንዳንዶቻችን አሁን ባሎቻቸውን አንድ ላይ ፎቶ አሁን ስኮርፒዮ የሚባለው ጊፍተር ተምሰምታችኋል ስለሱ? ዩቲዩብን ሰብስክራይብ አድርጉ። ባዮ ላይ ያለ እኮ እግዚአብሔር እንደውም ዘግቼ መውጣት አለብኝ። አንድ ብሎ በነፃ ራሱን ማገልገል ይመስላል እኮ። አሁን እኮ አካሄዱ እኮ ስሌቨሪ ነው ይመስለው።